በዚህ ዓለም ላይ የጮኸው የመጀመሪያ ጩኸት ምርጫ አልነበረም፣ ነገር ግን ወደማታውቀው ዓለም መድረስህን ማስታወቂያ ነበር። እንግዳ የሆኑ ፊቶችን አንተን ይመለከታሉ። ለመጀመሪያ ጊዜ ሰውነትህን የአየሩ ቅዝቃዜ ይነካሃል። በዚያች ቅጽበት አንተ ንጹሕ ገጽ ነበርክ። ማንነትም ሆነ የት እንደተወለድክ አታውቅም ነበር። የምታደርገው ሁሉ ማልቀስ ብቻ ነበር። ቀናት አለፉ። ዓለሙንም መቃኘት ጀመርክ። ሁሉንም ነገር ቀላል ነበር። ከአንተ የምጠበቀው መጫወትና መሳቅ ብቻ ነበር። ሕይወት ያለምንም ጭንቀት፣ ህልሞች በቀላሉ የሚፈጠሩበት ገነት ትመስል ነበር። ግን ጊዜ ማንም አይጠብቅም። ወጣት ስትሆን ንቃትህም አብሮ ያድጋል። በድንገትም እውነታውን እንዳለ ማየት ትጀምራለህ። እንኳን ደህና መጣህ። አሁን በወጣትነትህ ምዕራፍ ላይ ነህ። ዓለም ቀድሞ እንደነበረው ሞቅ ያለ ቤትና የልጅነት ሳቅ ብቻ አይደለም። በድንገት መልስ ያሌላቸው ጥያቄዎች ያጥለቀልቁሃል። ወደፊት ሕይወቴ ምን እሰራለሁ? ህልሞችን ማሳካት እችላለሁ? ይህን ያህል ጭንቀት ለምን ይሰማኛል ብለህ ራስን ትጠይቃለህ። ከባድ እውነታ፣ ውስን ዕድሎች እና ያልታወቀ ዕጣ ፈንታ። ራስን በትግል ውስጥ እንደሆንክ ይሰማሃል። ግን ችግሩ ትክክለኛ ጠላትህ ማን እንደሆነ አለማወቅህ ነው። ጠላትህ ድህነት ነው? ጠላትህ የአካባቢ ሁኔታ ነው? ጠላትህ ማህበረሰቡ ነው? ወይስ ወደፊት እንዳትራመድ የሚከለክልህ አንተ ራስህ ነህ? ልሳል የሚገባቸው የወደፊት ህልሞች ከመጀመራቸው በፊት መፍረስ የጀመሩ አሉ። ከዚህ የባሰ ደግሞ በዚህ ጦርነት ውስጥ ብቻህን እንደሆንክ ይሰማሃል። ማንም አብሮህ ከአንተ ጋር አይታገልም፣ ወይም ከሁሉም አቅጣጫ የሚደርስብህ ጥቃቶች የሚጠብቅህ የለም። ታዲያ ምን ማድረግ አለብህ? እዚህ ላይ ነው ዋናው ጥያቄ የሚመጣው። የፈለግከው ላይ ለመድረስ እስከ መጨረሻው የህይወት እስትንፋስህ ድረስ እንዴት ትታገላለህ? የመጀመሪያው እርምጃ ተበዳይ መሆንህን አቁም። ህይወት ከባድ ናት። አዎ፣ ዓለም ፍትሐዊ አይደለም። ልክ ነህ። ግን በዚህ እውነታ ላይ ማልቀስ ምንም አይለውጥህም። ራስህን ጠይቅ። ተቀምጦ የሚያማርር ሰው መሆን ትፈልጋለህ ወይስ ተነስቶ የሚታገል ሰው መሆን ነው የምትፈልገው? ህይወት ቀላል ሆና አታውቅም፣ ቀላልም አትሆንም። አምላክ የፈጠራት እንዲህ ነው። ዓለም በስቃይህ ግድ የላትም። ይቺ ዓለም ጨካኝ መሆን እንደምትችል ማወቅ አለብህ። ድሃ ሆነ ከተወለድክ፣ እየተሰቃየ ከሆንክ፣ ወይም መጥፎ ስሜት ከተሰማህ፣ ምንም ነገር ከሆንክ ግድ አይሰጣትም። ትንሽ ቆም በልና አስብ። ህይወትህን ለመቀየር መሞከር አቁመህ እጅ ከሰጠህ የሚጎዳው ማን ነው? ህይወት ቆማ ትጠብቅሃለች። ሰዎች ያዝኑልሃል፣ ምናልባት ለትንሽ ጊዜ። ከዚያም በራሳቸው ህይወት ይጠመዳሉ። ህይወትህን መቀየር ካልሞከርክ የአንተ ሁኔታ ይሻሻላል ብለህ ታስባለህ? በፍጹም አይሻሻልም። ስለዚህ ያለህ ብቸኛ ምርጫ መነሳት ብቻ ነው። ለዚህም ችግርን እንዴት መፍታት እና ከተበዳይ አስተሳሰብ እንዴት ነፃ መውጣት እንደምትችል አንዳንድ ነገሮችን እነግርሃለሁ። ከተበዳይ አስተሳሰብ ለመላቀቅ ሁለት ቁልፍ ነጥቦች አሉ። አንደኛው የሰበብን ዝርዝር አቃጠል። ሁሉንም ስኬታማ ሰው እጅ ለመስጠት የሚያስችል በደርዘን የሚቆጠሩ ምክንያቶች ነበሩ፣ ነገር ግን ለመቀጠል መርጠዋል። ቶማስ ኤዲሰን አምፖሉን ከመፍጠሩ በፊት ከ1000 ጊዜ በላይ ሞክሯል። ኦፕራ ዊንፍሬ በአስከፊ ድህነት ውስጥ ትኖር ነበር፣ ነገር ግን አሁን በዓለም ላይ ካሉ ስኬታማ ሴቶች አንዷ ሆናለች። ጄፍ ቤሶስ አማዞንን የጀመረው በጣም ትንሽ ከሆኑ ሱቅ ሲሆን አሁን ቢሊዮነር ሆነዋል። በተሳካላቸው እና ባልተሳካላቸው መካከል ያለው ልዩነት ሁኔታዎች ሳይሆኑ ለዚያ ሁኔታ የሰጡት ምላሽ ነው። ሁለተኛው ነጥብ ህመም የጨዋታው አካል መሆንን ተረዳ። ህመም የጨዋታው አካል ነው። እያንዳንዱ የተሳካላቸው ሰዎች ተስፋ የቆረጠበት፣ መቀጠል እንደማይችል የተሰማቸው እና እጅ ለመስጠት የፈለጉበት ጊዜ ነበራቸው፣ ነገር ግን አላደረጉትም። ስለዚህ እየተሰቃየ ከሆነ ይህ ደካማ መሆንህን የሚያሳይ ምልክት አይደለም። ይልቁንም በለውጥ ምዕራፍ ላይ እንዳለ የሚያሳይ ማስረጃ ነው። ወደማይሰበር ሰው ለመቀየር አስቸጋሪ ልምዶችን ማሳለፍ ያስፈልግሃል። ለማጠቃለል ያክል ጊዜህን ስለ ጨለማ በማማረር አታጥፋ፣ ይልቁንስ ሻማ አብራ። ሁለተኛ እርምጃ በጭንቅላት ላይ ኢንቨስት አድርግ፣ ምክንያቱም እሱ እውነተኛ ካፒታልህ ስለሆነ። በድህነት የተወለደ ሰው ሁለት ምርጫ አለው፤ ለዘላለም ድሃ ሆኖ መኖር ወይም ታላቁን መሳሪያውን ጭንቅላቱን መጠቀም። ወጣትነትህ በሕይወትህ ውስጥ በጣም አደገኛ ምዕራፍ ነው፣ ምክንያቱም ሕይወትህን በድህነት በጸጸት ትታገል እንደሆነ ወይስ ዕጣ ፈንታህን የምትቆጣጠር ጠንካራ ሰው ትሆናለህ የሚለውን የምትወስንበት ጊዜ ነው። ሀብታም ቤተሰብ ውስጥ የተወለደ ልጅ በቀላሉ ይሳካለታል፣ ገንዘብ፣ ግንኙነት እና የገንዘብ ዋስትና ስላለው ማለት ነው። ታዲያ እኔና አንተስ በድሃ ወይም መካከለኛ ቤተሰብ ውስጥ ከተወለድን ውድቀት ተፈርዶብናል ማለት ነው? በጭራሽ። ከገንዘብ የበለጠ ውድ እና አስፈላጊ ካፒታል አለን፣ እሱም የእኛ ጭንቅላት ነው። ቢል ጌትስ እንዳለው ድሃ ሆነ ከተወለድክ ስህተትህ አይደለም፣ ግን ድሃ ሆነ ከሞትክ ስህተትህ ነው ብለዋል። ድሃ ሰው ሊኖረው የሚችለው ብቸኛው መሳሪያው ጭንቅላቱ ነው።
እንደ ማንኛውም ወጣት ቀንህን በሶሻል ሚዲያ፣ ፊልም ወይም ቪዲዮ ጌም ላይ ማጥፋት የለብህም። በስኬታማ ወጣት እና ባለበት በምንከራተተው ወጣት መካከል ያለው ልዩነት በጭንቅላትህ ላይ የምታደርገው ኢንቨስትመንት ነው። ኔልሰን ማንዴላ እንዳለው እውቀት ማንም ሊነጥቅህ የማይችል ብቸኛው መሳሪያ ነው ይላል። ስለዚህ አንድ ወጣት እንዴት በራሱ ላይ ኢንቨስት ማድረግ ይችላል? አንደኛ፣ በየቀኑ አንብብ። ቢያንስ ለ10 ደቂቃ እንኳን ቢሆን ማለት ነው። አእምሮ ልክ እንደ ጡንቻ ነው። ካልተጠቀምክበት ይዳከማል። ስኬታማ ወጣቶች እውቀታቸውን ለማስፋት ጊዜያቸውን ይጠቀማሉ። በዓለም ላይ ካሉት ባለጸጋው አንዱ የሆነው ኤለን ማስክ ሮኬት መስራት የተማረው ከዩኒቨርሲቲ ሳይሆን በማንበብ ነው። ስለ ገንዘብ፣ ስለ ስኬት፣ ስለ ውሳኔ አሰጣጥ አንብብ። የምታነበው እያንዳንዱ መጽሐፍ ለበለጠ ወደፊት የምትወስደው ተጨማሪ እርምጃ ነው። ሁለተኛ፣ ገንዘብ የሚያስገኙ ክህሎቶችን ተማር። አንተ በዚህ ዘመን ያለህ ወጣት ወርቃማ ዕድል አለ። ኢንተርኔት ዓለሙም በእጅህ ስር አድርጓል። ያለምንም ኮሌጅ ወይም መምህር ማንኛውንም ስኪል መማር ትችላለህ። ገቢዬን ሊጨምርልኝ የሚችለው ምን አይነት ስኪል ነው? ያን ስኪል ተምሬ በራሴ ስራ ልጠቀምባቸው የምችላቸው ነገሮች ምንድን ናቸው? ከሌሎቹ የተለየ የሚያደርጉኝ ክህሎቶችስ ምንድን ናቸው ብለህ ራስህን ጠይቅ። ለምሳሌ ላይክ ፕሮግራሚንግ፣ ግራፊክስ ዲዛይን፣ ዲጂታል ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ኮፒራይቲንግ። እነዚህ ሁሉ ዋጋ የሚጨምርልህ ስኪሎች ናቸው። ሶስተኛ ነጥብ፣ ውድቀትን አትፍራ፣ ከሱ ተማር። የሚሳካላቸው ወጣቶች የሚሞክሩ፣ የሚወድቁ፣ የሚማሩ እና እንደገና የሚሞክሩ ናቸው። ውድቀት የጉዞ አካል እንጂ የጉዞ መቋጫ አይደለም። ፍርሃት እንዲያቆምህ አትፍቀድ። ከዚህ በፊት እንዳልኩት ቶማስ ኤዲሰን አምፖሉን ከመፍጠሩ በፊት ከ1000 ጊዜ በላይ ሞክሯል። የአሊባባ መስራች ጃክ ማ ብዙ ስራዎች ላይ ውድቅ ተደረገበት፣ ግን ተስፋ አልቆረጠም እና አሁን ከዓለማችን እጅግ ሀብታም ከሆኑ ሰዎች አንዱ ነው። ወንፍሬ እንዳለችው ውድቀት የስኬት ተቃራኒ አይደለም፣ የስኬት አካል ነው። አራተኛው ነጥብ፣ ራስን በታታሪ ጓደኞች ክበብ። ከሰነፍ ጓደኞች ጋር ከተቀመጥክ እንደነሱ ሰነፍ ትሆናለህ። ከታታሪ ጓደኞች ጋር ከተቀመጥክ ግን እንደነሱ ታታሪ ትሆናለህ። ስቲቭ ጆብስ እንዳለው በክፍል ውስጥ በጣም ብልህ ሰው አንተ ከሆንክ ስህተት ባለበት ክፍል ውስጥ ነህ ያለከው ይላል። ስለዚህ ጥቅም ከሚሰጡህና ታታሪ ከሆኑ ወጣቶች ጋር ለመቀራረብ ሞክር፣ ካልሆነ ግን ብቻህን ብትሆን ይሻልሃል። ሶስተኛ እርምጃ፣ ስራ ሳይሆን ስኪል ፈልግ። ለምሳሌ አንድ ቀን ራበህ እንበል፣ እናም የሆነ ሰው አሳ ለአንተ ሰጠ። ዛሬ ትበላለህ፣ ግን ነገስ? ያ ሰው ከሌለ ትራባለህ። ሁልጊዜ የሚመግብህ ሰው ያስፈልግሃል ማለት ነው። ነገር ግን እንዴት አሳ ማጥመድ እንዳለብህ ከተማርክ ከማንም ምንም አትፈልግም፣ መራብም አትፈራም። ምክንያቱም ምግብህን እንዴት ማግኘት እንዳለብህ ታውቃለህ። ይህ በድሃ እና በሀብታም መካከል ያለው እውነተኛ ልዩነት ነው። ሀብታም ሰው ሁሉንም ገንዘቡን ቢያጣ እንኳን እንዲሳካለት የሚያደርጉት ክህሎቶችን እውቀት ስላለው እንደገና መጀመር ይችላል። ለምሳሌ ቢዝነስ መገንባት፣ ማርኬቲንግ፣ ገንዘብ ማስተዳደር እና የመሳሰሉት እውቀት ስላለው ማለት ነው። ድሃ ሰው ግን ስራውን ሲያጣ ወይም ማንም ሊቀጥረው ካልፈለገ ገንዘብ እንዴት በራሱ ማግኘት ስላልተማረ ራሱን በጎዳና ላይ ያገኛል ማለት ነው። ለአንድ ሰው አሳ ከሰጠኸው ለአንድ ቀን ነው የምታበላው። አሳ ማጥመድ ካስተማርከው ግን እድሜ ልኩን ነው የምታበላው። ይሄ የታወቀ የቻይና አባባል ነው። ስለዚህ ስራ ከመፈለግ ይልቅ በእጅህ ገንዘብ መስራት ተማር። ለምሳሌ ፕሮግራሚንግ፣ ግራፊክስ ዲዛይን፣ ዲጂታል ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ኮፒራይቲንግ እንዳልኩት ማለት ነው። ስለዚህ ተቀጥረህ የአንተ ማኔጀር ምን መስራት እንዳለብህ ሳያዝህ ገንዘብ እንዴት በራስህ እንድታገኝ የሚያስችልህም ማንኛውንም ክህሎት ተማር። ስኪል በዚህ ዘመን እውነተኛ ገንዘብ ስለሆነ ማለት ነው። አራተኛ፣ ስኬት በእድል የሚገኝ አይደለም። ስኬት በእድል የሚገኝ ነገር አይደለም ጓደኞቼ። እገሌ ያለፈለት እሱ እድለኛ ስለሆነ ነው ሲባል ስንት ጊዜ ሰምተሃል? ወይም እኔም በሱ ቦታ ቢሆን ኖሮ ለእኔም ይሳካለኝ ነበር ሲባል ሰምተህ ይሆናል። ግን እድል ብቻውን ፈጽሞ አይበቃም። ኤለን ማስክ በእድል ነው ቢሊዮነር የሆነው። ክርስቲያኖ ሮናልዶን በታሪክ ውስጥ ካሉ ምርጥ ተጫዋቾች አንዱ ያደረገው በእድል ነው። እውነታው ግን የሚሳካላቸው ሰዎች ወደ ከፍታ የደረሱት እድለኞች ስለሆኑ ሳይሆኑ እድሉ ሲመጣ ዝግጁ ስለነበሩ ነው። ራስህን አሳ አጥማጅ እንደሆንክ አስብ። ትልቅ አሳ ፊት ለፊትህ ቢያልፍ ግን መረብ ወይም መንጠቆ ካልያዝክ ልትይዘው አትችልም። ዝግጁ ከሆንክ ግን እድሉን ወዲያውኑ ትጠቀምበታለህ። ሴኔካ እንዲህ ይላል፣ እድል የሚፈጠረው ዝግጁነት ከእድል ጋር ሲገናኝ ነው። ስለዚህ ህይወት በብዙ እድሎች የተሞላች ናች ጓደኞቼ። ነገር ግን የምትሰጣቸው ለተዘጋጁ ሰዎች ብቻ ነው። ስለዚህ ተቀምጠህ እድልን ከመጠበቅ ይልቅ አሁን መሳሪያህን ማዘጋጀት ጀመር። ተማር፣ ራስህን ቀይር፣ ሞክር፣ ውደቅና እንደገና ሞክር። እድሉ ሲመጣ ለመዘጋጀት ጊዜ አይኖርህም። እድሉ በአግባቡ መጠቀም ወይም
ለዘላለም ማጣት ብቻ ነው። በመጨረሻም አሁን ምን ታደርጋለህ? ስለ ትግል፣ ስለ መማር፣ ስለ ጊዜ አጠቃቀም፣ ስለ ክህሎት ግንባታ፣ ስለ እድል ሁሉንም ተናግረናል። እድል የሚመጣው ለተዘጋጀ ሰዎች ብቻ ነው ብለናል። አሁን ውሳኔው ያንተ ነው። ይህን ቪዲዮ አይተሃል፣ ማነሳሳትን ተሰምተዋል። ምናልባት ለህይወትህ አዲስ እርምጃዎችን አስበህ ይሆናል። ግን አንድ ጥያቄ አለኝ። ከዚህ ቪዲዮ ወጥተህ ወደ ቀድሞ ልማዶች ትመለሳለህ ወይስ ህይወትን መለወጥ ትጀምራለህ? እውነቱ ይህ ነው። ማንም ሊያድንህ አይመጣም። መንግስትም ሆነ ቤተሰብ እና ጓደኞችም አይደሉም። የወደፊት ህይወትህን መለወጥ የምትችለው አንተ ብቻ ነህ። ወይ ትታገላለህ ወይ ደግሞ ሌሎች ሲቀድሙ ቁጭ ብለህ ትመለከታለህ። ውሳኔው በአንተ እጅ ነው። ኤድዋርድ ያንግ እንዲህ ይላል፣ ወጣትነት ለመጸጸት ሳይሆን ለመስራት ትክክለኛ ጊዜ ነው ይላል። ስለዚህ በዚህ ቀላል ጥያቄ ልተወህ። ከአንድ ዓመት በኋላ ራስህን መለወጥ በመጀመርህ ትኮራለህ ወይስ ሌላ ዕድል በማጥፋትህ ትጸጸታለህ? ምርጫው ያንተ ነው። ወጣትነት ትግል ነው። ራስህን ለመለወጥ ዝግጁ ነህ? ይህ ቪዲዮ በእውነት ከረዳችሁ እና ህይወታችሁን ለመለወጥ ዝግጁ ከሆናችሁ በኮመንት ስር ንገሩኝ። እኔ ዝግጁ ነኝ ብላችሁ ማለት ነው። እናም ላይክ እና ሰብስክራይብ ማድረግ እንዳትረሱ።